6 አስርት ዓመታትን ያስቆጠረው በአዲስ አበባ ዩኒቨርሲቲ የሚገኘው የጆን ኤፍ ኬኔዲ ቤተመጻሕፍት ከአሜሪካ መንግስት በተገኘ $235,000 ድጋፍ በቅርቡ እድሳት እንደሚደረግለት ተገልጿል። የተገለጸው የቤተመጻሕፍቱ 60ኛ ዓመት የምስረታ በዓልን በማስመልከት የአዲስ አበባ ዩኒቨርሲቲ በኢትዮጵያ የአሜሪካን ኤምባሲ ጋር በመተባበር ባሰናዳው መርሃ ግብር ላይ ነው። ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር አለው። እንደ አውሮፓውያን አቆጣጠር ከ1961 እስከ 1963 ድረስ አሜሪካን በፕሬዝዳንትነት የመሩት 35ኛው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ በነበራቸው አጭር የአመራርነት ዘመን በአሜሪካና በዓለም ታሪክ ውስጥ ትልቅ አሻራ ጥለው ያለፉ መሪ መሆናቸው ይነገርላቸዋል። የኢትዮጵያ ወዳጅ የነበሩት እኚሁ መሪ በወቅቱ ኢትዮጵያን ከሚያስተዳድሩት ቀዳማዊ አጼ ኃይለ ሥላሴ ጋር የጠበቀ ግንኙነት የነበራቸው ሲሆን በፈረንጆቹ 1963 አጼ ኃይለ ሥላሴ ለይፋዊ የሥራ ጉብኝት አሜሪካን ሀገር ሲገቡ ፕሬዝዳንቱ በነጩ ቤተ መንግስት በደማቅ ስነ ስርዓት ተቀብለዋቸዋል። ሆኖም በዛው ዓመት ፕሬዝዳንት ኬኔዲ ዳላስ ቴክሳስ ውስጥ በመኪና እየተጓዙ በተከፈተባቸው ተኩስ ሕይወታቸው ያለፈ ሲሆን ይህም ለአሜሪካውያን ብቻ ሳይሆን ለመላው ዓለም ድንጋጤና ሐዘኔታን የፈጠረ ክስተት ነበር። ታዲያ ከፕሬዝዳንቱ ህልፈት በኋላ የአሜሪካ መንግስት መታሰቢያ የሆናቸው ዘንድ በተለያዩ ሀገራት ካሰሯቸው የፕሬዝዳንቱ መታሰቢያዎች አንዱ በአዲስ አበባ ዩኒቨርሲቲ የሚገኘው የጆን ኤፍ ኬኔዲ ቤተመጻሕፍት ነው። መሰረት ድንጋዩ የተጣለው ጁን 15 እንደ አውሮፓውያን አቆጣጠር ጁን 15 1966 ነው። በወንድማቸው ነው መሰረት ድንጋዩ የተቀመጠው። እሳቸው እንግዲህ ከዛ ከ3 ዓመት በፊት ነው አሳስኔት የተደረጉት። የእሳቸውን ሌጋሲ ለማስቀጠል ሜሞሪያል የሆኑ ስራዎች በዓለም ላይ ይሰሩ ተብሎ በአሜሪካ መንግስት ሲወሰን በተለያየ ቦታ ለተለያየ ትምህርት ቤትም ሌላም ነገር በየሀገሩ በተለያየ ቦታ ሲሰራ እንዳጋጣሚ ለእኛ ደግሞ ላይብረሪ ግራንድ በአሜሪካ መንግስት እርዳታ ያው በሱ ስም እንዲሆን ተሰጥቶ በዛን ጊዜ ተጀመረ ማለት ነው። የዛሬ 60 ዓመት የመሰረት ድንጋዩ ከተጣለ 4 ዓመታት በኋላ አገልግሎት መስጠት የጀመረው ቤተመጻሕፍቱ በወቅቱ በሀገሪቱ የመጀመሪያው ከፍተኛ የትምህርት ተቋም ለነበረው አዲስ አበባ ዩኒቨርሲቲና ለዩኒቨርሲቲው ማህበረሰብ ጉልህ አስተዋጽኦ ማበርከቱ ይገለጻል። አስተዋጽኦ ልክ ከአዲስ አበባ ዩኒቨርሲቲ አስተዋጽኦ ጋር ይገናኛል። ብዙዎቹን ኤሊቶች ያወጣ ተቋም ነው። ብዙዎች ማስታወሻ ያላቸው ማለት ነው። በዚህ ያለፉበት ነው። በሀገሪቱ ኢኮኖሚ፣ በሀገሪቱ ፖለቲካ፣ በሀገሪቱ ማህበራዊ ህይወት፣ በሀገሪቱ ዲፕሎማሲ አሉ የሚባሉ አሁን ዲፕሎማቶች የአዲስ አበባ ዩኒቨርሲቲ ተማሪዎች የነበሩ ናቸው አብዛኞቹና 6 አስርት ዓመታትን በአገልግሎት ያሳለፈው ቤተመጻሕፍቱ የተመሰረተበትን 60ኛ ዓመት በተለያዩ መርሃ ግብሮች እያከበረ ይገኛል። የአዲስ አበባ ዩኒቨርሲቲ በኢትዮጵያ ከሚገኘው የአሜሪካን ኤምባሲ ጋር በመተባበር ባሰናዳው መርሃ ግብር ላይ በእንግድነት የተገኙት የትምህርት ሚኒስትር ዴኤታው ኮራጡ ሹኔ አንዱ የዩኒቨርሲቲው ምሩቅ ሲሆኑ በተማሪነት ዘመናቸው ኬኔዲ ቤተመጻሕፍትን እንዲያስታውሱታል። ብዙ ጊዜ እዚህ ገብቶ ለማንበብ በተለይ መጀመሪያ ዓመት ተማሪ ሆነ በጣም አስቸጋሪ ነው። እድሉም ስለማይገኝ የኛ ጊዜ ቀጥታ አንደኛ ዓመት ላይ እዚህ አይፈቀድም ነበር። እኛ ሌሎች ማንበቢያ ቦታዎች አሉ፣ እዛ ነበር የምናነበው። ግን ሁለተኛ ዓመት ስንደርስ ከዛ እዚህ ገብተን መጠቀም ጀመርን። ስንጀመር አንደኛ ትዝ የምለኝ ገና ብዙ ማቆ ብዙ ነገርም የለም፣ ግን የህንፃው ውበት፣ የውስጡ ምቾት፣ ወንበሩ የማይረሳኝ ውስጥ የነበረው ወንበር በጣም ምቹ፣ እዛ ላይ ቁጭ ብለው ለማጥናት የተመቸ ነበረ እና ወንበር አይገኝም ነበረ በወቅቱ ማለት ነው። እዚህ ገብቶ ለማንበብ ወንበር አይገኝም። ግን እዚህ ለመምጣት በራሱ የሲኒየርነት ምልክት ነበረ። ላለፉት ዓመታት አገልግሎት ሲሰጥ የቆየው ህንፃው ከቆይታ ብዛት የተለያዩ ጉዳቶች እያጋጠሙት ቢሆንም አነስተኛ ጥገናዎችን ከማድረግ ባለፈ መሰረታዊ እድሳት ሳይደረግለት መቆየቱን የዩኒቨርሲቲው አብያተ መጻሕፍት ዋና ኃላፊ ለማ ለሳ ተናግረዋል። በመሆኑም አሁን ላይ ለህንፃው እድሳት የሚውል $235,000 ድጋፍ ከአሜሪካ መንግስት መገኘቱን የጠቆሙት ኃላፊው በቅርቡ ለቤተ መጻሕፍቱ መሰረታዊ እድሳት እንደሚደረግለት ገልጸዋል። እድሳቱ በአጠቃላይ የህንፃው ሪኖቬሽን ነው። ህንፃውን ጣሪያ፣ የህንፃውን ኤሌክትሪክ ሲስተም። ህንፃው የተሰራው ኢንተርኔት ባልነበረ ዘመን ነው። የኢንተርኔት ሴትአፕ፣ የቬንቲሌሽን እነዚህ ዋና ያው መብራት ያን ጊዜ የነበረው የመብራት ስርዓት ነው ያለው። አሁን ያለውን ኃይል አይሸከምም። 60 ዓመት የቆየ ነው። ቬንቲሌሽኑ ደካማ ነው። የሴኩሪቲ ስርዓቱ ያው የዛን ዘመን እንትን ነው። ጣሪያው በተለይ ከጊዜ ብዛት የተነሳ ከፀሐይ ከዝናብ የተነሳ አሁን ትንሽ ጉዳት አስተናግዷል። በዩኒቨርሲቲው አቅም ብዙ ሙከራዎች ይደረጋሉ፣ ግን መሰረታዊ የሆነ ጥገና ግን ከፍተኛ ወጪ ነው የሚጠይቀው።
እድሳቱን በ18 ወራት ለማጠናቀቅ መታቀዱን የገለጹት ኃላፊው ከአሜሪካ መንግስት የተገኘው የገንዘብ ድጋፍ ብቻ በቂ ባለመሆኑ ዩኒቨርሲቲው እንዲሁም የሌሎች አጋር አካላት ድጋፍ እንደሚያስፈልግ ተናግረዋል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ በበኩላቸው ጆን ኤፍ ኬኔዲ ቤተ መጻሕፍት ረጅም ጊዜ ላስቆጠረው የኢትዮ አሜሪካ ወዳጅነት አንዱ ማሳያ ነው ብለዋል። የተገናኘነው የኬኔዲ ቤተ መጻሕፍትን 60ኛ ዓመት የምስረታ በዓል እንዲሁም በሁለቱ ሀገሮች መካከል በከፍተኛ ትምህርት ዘርፍ ያለውን የረጅም ጊዜ አጋርነት ለማክበር ነው። ዩናይትድ ስቴትስ እና ኢትዮጵያ በ1950ዎቹ የፕሬዝዳንት ትሩማን አስተዳደር ከኢትዮጵያ ጋር በመተባበር እንደ ሐረማያ፣ ጎንደርና ጅማ ያሉ ተቋማትንና ዩኒቨርሲቲዎችን መሰረት ከጣሉበት ጊዜ ጀምሮ ጠንካራ አጋርነት አላቸው። ዛሬ ከ70 ዓመታት በኋላ የኢትዮጵያን የከፍተኛ ትምህርት ስርዓት በማዘመንና በማስፋፋት ረገድ የኢትዮጵያ ቀዳሚ አጋር ሆነን በመቀጠላችን ታላቅ ክብር ይሰማናል። የጆን ኤፍ ኬኔዲ ቤተ መጻሕፍት የሁለቱ ሀገራት የቀደመ ግንኙነት ማሳያ መሆኑን ያነሱት አምባሳደሩ በቀጣይም ሀገራቸው ከኢትዮጵያ ጋር ያላትን አጋርነት አጠናክራ እንደምትቀጥል ነው የተናገሩት።